ጆሮ የማያምነው ወሬ ማለት ይሄኔ ነው። ቤተሰብ ትዳር በልመና ሆነ። ትዳር በልመና አሚሮ ተብዬው ማለት ነው። እሱ ሄርሜላን ይቅር እንድትለው ለአብርሽ ሽማግሌ ልኮ ይቅርታ ታደርግለትና ከዛ አብርሽ ደግሞ ሽማግሌ እንዲልክ በግድ መገፋፋት። በግድ ትዳር ተጀመረ እንዴ ፋሚሊ? ወይስ የት ነው ያለ ነው? ኢትዮጵያዊ ነን እኛ ግን በግድ ትዳር በግድ ሽማግሌ ላክ ማለት ተጀመረ ሀገራችን ላይ። አቤት! ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ እባካችሁ። ላይክ አድርጉኝ። ለምንድን ነው ላይክ ማታረጉኝ? ለእናንተ አይጎዳችሁም፣ ለእኔ ግን ያ ላይክ ይጠቅመኛልና እባካችሁ ላይክ አድርጉ። እና ትዳር በልመና ሆኗል ጊዜው። ምን አይነት ጉድ ነው? አሚሮ ምን እየሆንክ ነው? አንተ ለሄርሜላ እየጠቀምካህ ነው? የምር ለሄርሜላ አስበህላት ወይስ ለአብርሽ ተቆርቅረህ? አልገባኝም። እኔ እዚህ ጋር ቤተሰብ ልታስረዱኝ ትችላላችሁ? እሱ ወይስ ለአብርሽ ተቆርቁሮ ነው ወይስ ለሄርሜላ አስቦ ነው? ምን እያረገ ነው ያለው? አብርሽ አሁን ሄርሜላን ከልቡ ይመስላችኋል ይቅርታ ያላት? ከልቡ እኮ አይደለም። ከሩታና ከፍቅር ጋር ስለተጣላ እነሱን ለማናደድ ያደረገው አክት ነው እንጂ የምር ስለ ሄርሜላ ተጨንቆና አስበው አይደለም ይቅርታ የጠየቃት። ምን ነው አሚሩ፣ ይቺ ልጅ በቃ ውሳኔዋን ወስና አልፈልግም ባለችበት ሰዓት አንተ ደግሞ መጥተህ ይቅርታ እንድታረግለት ሽማግሌ ልካለው አንቺ ጋር እንደማታሳፍሪኝ አውቃለሁ ምናምን እንዴ! እህትህ ብትሆን ያንተ እህት ብትሆን ታናሽ እህትህ ብትሆን እንደዚህ ታደርጋለህ? የምር ተዋት። አንዳንዴ ያፈቀረ ሰው በነገራችን ላይ ከባድ ነው። እናንተ ስላፈቀረች ብቻ አይታችሁ እናንተ እህት ላይ ሊደረግ የማትፈልጉት ነገር እሷ በግድ እንድታረግ ባትገፋፏት ጥሩ ነው። ያኔ እኔም ሴት ነኝና ደስ አይልም። ይሄ የምታረጉት ነገር ደስ አይልም። በቀደም በግድ ጎትታችሁ አበባ ገዝታችሁ አበባ እንዲሰጣት አደረጋችኋት። ይሄ ራሱ እሷን እየጎዳችሁ ነው ያላችሁት። ለእናንተ ምንም አልታያችሁም እንጂ እሷን እየጎዳችሁ ነው ያላችሁት። የሚያስጠላም ነው። ባህላችንም አይደለም። አብርሃም ሽማግሌ ወዶና ፈቅዶ ሲልክ ነው እንጂ እናንተ በግድ ገፋፍታችሁት አይደለም። በጣም ይደብራል የምታረጉት ነገር ማለት ነው።